የአንድ ሚሊዮን ስጦታ ለአብርሽና ለሄርሜላ ላለው ይጨመርለታል ይሉታል። ይሄንን ነው። እንኳን ደስ አላችሁ። በጣም በጣም ደስ ይላል። እንግዲህ ከሀገር ውጭ የፈለጉት ሀገር ሄደው ለሳምንት ወይም ለ15 የሚዝናኑበት 1 ሚሊዮን በጀት ተበረከተላቸው እላችኋለሁ በሜሪ በኩል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትረፍ ይበልኝ። ውድ ቤተሰቦች እንግዲህ ዛሬ አይታችሁ ከሆነ በቃ የሚያስደነግጥ ስጦታ አላችኋል። የሚያስደነብር ስጦታ ለአብርሽና ለሄርሜላ ተበርክቶላቸዋል። እንግዲህ ከአንድ ወዳጅና አድናቂያቸው ወጣት ሀብታም ሚሊዮነር ልክ እንደ አብርሽ እንግዲህ በውጭ ሀገር የሚኖር ከባህር ማዶ የሚኖር የፈለጉት ሀገር ሄደው እንዲዝናኑ 1 ሚሊዮን ብር በመመደብ እንግዲህ ለሜሪ አካውንቷ ላይ አስገብቶላታል ማለት ነው። በጣም በጣም ነው ደስ የሚለው። የእውነት ለመናገር በጣም ደስ ይላል ማለት በቃ ላለው ይጨመርለታል ስላችሁ እንደዚህ ነው እላችኋለሁ። ግን ለማንኛውም በጣም ደስ ብሎኛል። እንኳን ደስ አላቸው። ምክንያቱም አብርሽ የሆነ ቦታ ወጣ ብለን ፈታ እንላለን ወይም አዝናናሻለሁ ብዬ ቃል ገብቼላት ነበረ ለሄርሜላ ብሏል። አንዲት ሴት እርጉዝ ስትሆን የሆነ በቃ የራሷ የሆነ የምትዝናናበት ወይም የምትፍታታበት ነገር ያስፈልጋታል። የሀበሻ ወንዶች ይሄን አያውቁትም እንጂ ማለት ነው። የሀበሻ ወንዶች በቃ ችግራቸው መጮህ ብቻ ነው የሚያውቁት። የሌላ ሀገር ወንዶች ግን ብዙ ጊዜ ሚስቶቻቸው ሲያረግዙ በጣም በተለየም ሁኔታ እንክብካቤ ያደርጋሉ፣ ስጦታ ይገዛሉ፣ በጣም ብዙ ነገር ያደርጋሉ፣ ሰርፕራይዝ ያደርጋሉ፣ ያስደስታሉ። የእኛ ወንዶች በተቃራኒ ይደባደባሉ። እውነቴን ነው የምላችሁ፣ ይገርማል። ይህ እንግዲህ የምታደርጉታላችሁ እድላችን ነው በሚል እንይዘዋለን። ለማንኛውም እንግዲህ አብርሽና ሄርሜላ የት ሀገር ሄደው እንደሚዝናኑ ገና አልወሰኑም። ለማንኛውም በእነሱ ምርጫ የትኛውም ሀገር የሚፈልጉት ሀገር ሄደው ለሳምንት ወይም ለ15 ተዝናንተው እንዲመጡ ተፈቅዶላቸዋል ማለት ነው። ማለት ተከፍሎላቸዋል እንጂ ሆቴል ምናምን ሁሉ ነገር ተችሎላቸው ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ያው አንድ ያለው ሰው አድርጎላቸዋል ማለት ነው። ለሰጪ ይሰጠው እንደሚባለው እንግዲህ ለሰጠው ይጨመርለት ማለት ነው። በዚህ አጋጣሚ ሜሪ አብርሽን መደጎም የምትፈልጉ ሰዎች በእኔ በኩል ብላ ነበር። አብርሽ ግን አይ በፍጹም እኛ የምንሰራውን ቪዲዮአችንን ብቻ ላይክ አድርጉልን እንጂ ከዛ ውጪ እኛ ምንም ነገር አንፈልግም። እኛ የምንሰራው ገንዘባችን ከኛ አልፎ ለሌላ ሰው እየተረፈ ነው ብለዋል ማለት ነው። ይሄንን ደግሞ ቅመሞችዬ ሰምታችኋል። አንዳንድ ሰዎች የእውነት ያደርጉታል ብሏል። በጣም ነው ያደነኩት። በዚህ አጋጣሚ አብርሽ አቋርጧት ነው እንደዚህ ያብራራው ማለት ነው። አንዳንዴ ያዙኝ ልቀቁኝ የሚሉ ገንዘባቸው በትነውት የማያልቅ የሚመስላቸው የመዳን በጎች አሉ። በመዳን ቤት ቁጭ ብለው ሀብታም ሰውን የሚጋብዙ ሰርፕራይዝ የሚያደርጉ ሰዎች አሉና ለእነዚያ ሰዎች ነው። አንዳንድ ሰዎች ላይረዱ ይችላሉ ያለው። አስባችሁታል? እየሰራችሁ ገንዘብ ትይዛላችሁ፣ ግን አትረዱም። ጭንቅላት የሌላቸው ብዙ አሉ። እውነት ነው። እና ምንም ነገር አልፈልግም ብሏችኋል አብርሽዬ ማለት ነው። አቦ ምችት ይበለው፣ አይቸግረው፣ ይበጀው። እንደዚህ አይነት ዲያስፖራ ያወጣለት ዲያስፖራ ማለት ነው። እንግዲህ የዛሬው ዲያስፖራ ነው፣ የመዳም ቅመሞች አይደሉም። ምክንያቱም የመዳም ቅመም የመዳም ቅመም 1 ሚሊዮን አታወጣም። አይኖራትማ፣ ችግሩ አይኖራትም። ቢኖራት እኮ ልታወጣ ትችላለች። ለራሷ ተከራይታ የምትኖርበት ሳይኖራ ልታረገው ትችላለች፣ አንዳንዷ ማለት ነው። ግን አይኖራትም፣ ብዙዎች አይኖራቸውም። እና ስለዚህ የተባለውም ወንድ ነው፣ የተባለውም አንድ ሰው ነው። ሰው ዲያስፖራ ነው ማለት ነው። ለማንኛውም በጣም በጣም ደስ ብሎኛል። የእውነት ነው የምላችሁ። ወጥተው ፈታ ዘና ይበሉ ማለት ነው። ሩታዬንም በነካ እጁ እንደዚህ አውጥቶ ፈታ ዘና ቢያደርጋት በቃ ደስ ይለን ነበር። እውነት እንመረቃቸው ነበር። ሌላኛው ሁለተኛው ዲያስፖራ ደግሞ ሩታዬን እንደዚህ ከሀገር አስወጥቶ
በቃ ሰርፕራይዝ ቢያስደርግልን ፈታዘና ቢያስደርግልን በጣም በጣም ደስ ይለናል ማለት ነው እኛ መዳም ቅመሞች። ለማንኛውም አብርሽና ሄርሜላ መልካም የመዝናናት ጊዜ መልካም እንመኝላችኋለን። ሄደሽ ስትመጪ ደግሞ መቼም ትንሽ ቤቢዬ ከፍ ብሎ ቢያንስ ይታያል ብለን እናስባለን። አሁን እንኳን ያንን ቲሸርት የማይሉት ቀሚስ የማይሉት ልብስ ለብሰው እንኳን አያስታውቅም። የእውነት ነው የምላችሁ። ግን ምን ሆኖ ነው አለባበሳቸው? ወይኔ በላቸው። ኧረ ተው ትንሽ ዝቅ አድርጉት፣ ትንሽ ማለት ነው ትንሽ ከፍ አድርጉት ብሏል አንዱ እኮ ነው። በሴቶቹ ሙዝ ሲይዝባቸው አጭር ቀሚስ ለብሶ እኮ ነው ሙዝ ሲይዝባቸው እኮ እንዴ ይሄ በጣም አረዘመም ትንሽ ከፍ አድርጉት ብሏል። እንደዚህ ያስብላል። አሁን የሄርሜላ ልብስ እንደዚህ ያስብላል። የእውነት ነው የምላችሁ። ምን የሚሉት ነው ወንዶቹ? ግን ምን የሆናቸው ነው ወንዶቹ? አሟችሁ ነው አጣማችሁ? ሚስቶቻችሁ ወይም ፍቅረኛችሁ እንደዚህ ረቆቷን ስትሄድ ዝም ብትሉ እንዴ? ጎንበስ ብትል እኮ በቃ ይታያል እኮ የእውነት። አረ በደንብ ነው የሚታየው። እና የሆነ ነገር ወጥቆባት ጎንበስ ብትልስ? እንደው ትዕግስቱን ስጠን፣ እንደው ትዕግስቱን ስጠኝ። ለማንኛውም አልሐምዱሊላህ እኛ ጥሩ አድርገን ስለምንለብስ እናንተም ብሩን አላጣችሁ፣ ልብሱን አላጣችሁ። ያው እንግዲህ ታፈሱታላችሁ ብሩን፣ ግን መግዛት አለባበስ አታውቁም አንዳንድ ሴቶች ማለት ነው። የእውነት እንግዲህ ልብ ይስጣችሁ ነው የሚባለው። ለማንኛውም ድሃ ነው እኮ ቆንጆ የሚለብሰው። ለማንኛውም አሁን ድሃና ሀብታም ጋር ገባሁኝ። ከሌላ ነገርም ልታነካኩኝ ነው። እዚህ ጋር ባቆም ይሻለኛል። ለማንኛውም እውነት ሴቶች ልብሳቸው አስተካክሉ። በጣም 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 እንደዚህ ያጠረ ልብስ ወንዶች ሊናገሩ ይገባል ብዬ አስባለሁ። ካልሆነማ ሴቶቹ ትንሽ ቆይተው በፓንት መምጣታቸው አይቀርም። የእውነት በፓንት ይመጣሉ እኮ አያደርጉትም አይባልም ወይ? ጉድ ጉዳችን። ለማንኛውም ውድ ቤተሰብ እንግዲህ ለዛሬ የነበረን ቆይታ ይመስላል። ያው እንግዲህ እንዳልኳችሁ ነው። ትልቅ ዱብ የሚል ሰርፕራይዝ ነበረ ዛሬ። ሰርፕራይዙም ነግሬያችኋለሁ። አይታችሁ ከሆነ ያላያችሁ ነግሬያችኋለሁ ማለት ነው። እንግዲህ የት ሀገር እንደሚሄዱና መቼ እንደሚመልሱ ደግሞ አብረን የምንሰማ ይሆናል። እስከዛው እናንተም ባላችሁበት ሰላማችሁ፣ እኔም ባለሁበት ሰላም ይብዛ። ሰላም ሁኑልኝ። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።